የምስራቅ ዓለም ጦርነት አሁንም ተባብሶ ቀጥሏል። ኢራን እንግዲህ እነ ኳታር፣ እነ ሳውዲ አረቢያ፣ እነ የተባበሩት አረብ ኤሚሬትን አሁንም በተለያዩ ሚሳኤሎች እና ሮኬቶች እየደበደበች ትገኛለች። ሂዝቦላም እንግዲህ በዚህ ጦርነት እንደተቀላቀለ ታውቋል። ሌሎችም እንግዲህ እነ ጀርመን እና እነ ፈረንሳይ እነ እንግሊዝ ቀጥታ ሊቀላቀሉ እንደሚችሉ አንዳንድ ፍንጮች እያወጡ ነው። ኦልሞስት ሳውዲ አረቢያም ሙሉ በሙሉ ጦሯን ዝግጅቷን እንደጨረሰች እየታወቀ ነው። የኛ ኢትዮጵያ መንግስትም እንግዲህ ለኳታር እና ለኩዌት ፕሬዚዳንት ጋር ተደዋውለው ስለነገሩ እያወርተው የደረሳቸውባቸውን ጥቃት አውግዘው ቀጣይ ከነሱ ጎን እንደሚሰለፉ ማሳውቀዋል። ይህን ጉዳይ የታያችሁት ምናልባት ሌላ መዘዝ ይዞ ሊመጣ ይችላል ለኢትዮጵያ ወይስ ደግሞ ሊጠቅማት ይችላል ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን አስቀምጡበት። ሌላኛው የኢራን መንግስት እንግዲህ ሰሞኑን በጣም ብዙዎች ሰዎችን አጥቷል። ይህ እስላማዊ መሪው ይተካል ተብሎ የታሰበው የአያቶላ ልጅም እንደተገደለ እና በዛሬው ዕለት እንግዲህ የአያቶላ ሚስት ቆስላ ሆስፒታል እንደነበረች ይታወቃል። በዛሬው ዕለትም እንደሞተች ታውቋል። በጣም ብዙ ሰዎች እየሞቱ ነው። እስራኤል በበኩሏ ብዙ ሰዎችን እያጣች ነው። ብዙ ጥቃቶች እየደረሰባት ነው። ዛሬ ቤንያሚን ኔታንያሁንን ወይም ደግሞ የእስራኤልን ጠቅላይ ሚኒስትር መሰረት ያደረገ ጥቃት ተፈጽሟል። ግን እሳቸው አልሞቱም፣ በህይወት አሉ ተብሏል። በጣም ብዙ ነገሮች የተቀያየሩ ነው። በየሰከንዱ፣ በየደቂቃው፣ በየሰዓቱ እና በየቀኑ በጣም ብዙ አዳዲስ ነገሮች እየተፈጠሩ ነው እና እስኪ አዳዲስ ነገሮች ካሉ ወደ እናንተ ይዤ የምቀርብ ይሆናል። መልካም ምሽት።